የአሜሪካው ፕሬዚደንት ዶናልድ ትራምፕ ቶማሃውክ ክሩይዝ ሚሳይሎቻቸውን እልካለሁ ሲሉ አስጠንቅቀዋል። የሩሲያ ብርቱና የቅርብ አጋር አባሯ ሀገር ቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮም በበኩላቸው ዩክሬን ከህይወት መዝገብ ልትሰረዝ አሊያም ልትጠፋ ትችላለች ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ደግሞ የሀገራቸው ጦር ኃይል በዛፖሪዥያ ግዛት በፈጣንና አጥጋቢ ግስጋሴ ላይ መሆኑን አስታውቀዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና በዩክሬን ጦርነት እንደ ድል ይሁን ገጠመኝ ባይታወቅም የተናገሯቸው አንደኛቸውም ቃላቸው አልሰሉላቸውም አሊያም አልሰመሩላቸውም። ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ከአንድ ሁለት ሶስት ጊዜ በአካል ተገናኝተው እስከ ቡጢ ቀረሽ ጭቅጭቅና ውይይት ማድረጋቸው በስልክም ተደጋጋሚ ምክክር ማድረጋቸው ሲጠቀስ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ጋር ከስልክ ተደጋጋሚ ውይይት እስከ አላስካው የአንኮረጀ ፊት ለፊት ድርድርና ንግግር ደፋ ቀና ቢሉም ጠብ ያለ ነገር በዩክሬንና በሩሲያ መካከል ጦርነቱ ይብሱን ከመካረሩ ውጭ ቀነሰ የሚሆን ከቃላት ውጭ ተስፋ ሰጪ ነገር አልታየበትም። ጉዳዩ ላምባሉ አለበት ኩበት ለቀማን አድርጓቸው ትራምፕ ውስጣቸው ለፑቲን ጉዳይ እንደ ሻኝ እየበላቸውና እንደ ብጉንጅ ቁስል እየጠዘጠዛቸው ዘልቀዋል። ፑቲንም ቢሆኑ ታዲያ ይብሱን ከዩክሬን ባለፈ የሰው አልባ የጦር አውሮፕላኖቻቸውንና የጦር ጀቶቻቸውን በዚያ የምስራቅ አውሮፓና የባልካን ቀጠና ሀገራት ወዲህም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶና በአውሮፓ ህብረት አባል ሀገራት የአየር ክልል እያስገቡና ቃላት እላፊ እየተወራወሩ ለአውሮፓውያኑ ሀገራት ከሳምባ ላይ ውጋት በከፋ መልኩ መዝለቃቸውን የሚያሳዩባቸው ብዙዎች ናቸው። ውጥረቱ ዛሬም ስለመባባሱና ስለመካረሩ እንጂ ስለመርገቡና ስለመለዘቡ እየታየ የሚሆን የተሰማ ዜና አልተነገረበትም። በአንጻሩ ደግሞ የሩሲያና የአሜሪካ ባለስልጣናት ክፉኛ የወረደ ቃላት ውረፋቸው የሚሰማበት ሆኗል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያን የወረቀት ላይ ነብር ሲሉ ንቀታቸውን ለሰነዘሩበትና ላሳዩበት ንግግራቸው ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም በኩሉ ቋቅ እስኪላቸውና እስኪያንገሸግሻቸው ድረስ ነገር አጥግበዋቸዋል በሚል የነገር ሰንጣቂዎቹና የፖለቲካው ዘርፍ ተንታኞች ሲሳለቁባቸው መክረማቸው አይዘነጋም። ከዚያም ውጭ የሩሲያው ምክትል የጸጥታ ምክር ቤት ኃላፊው ዲሚትሪ ሜድቬዴቭ የምዕራባኑን መንግስት ተንባኒማል ሲሉ ጠቅልለው እሳት ማጉረሳቸው አይዘነጋም። ዛሬ በተሰማ ዜና ደግሞ የአሜሪካ ህዝብ ተወካዮች አባሉ የሩሲያን ጦር ኃይል በኤስቶኒያ ድንበር መጠጋት ተከትሎ ዛሬ በሰጡት ማብራሪያ ፑቲን ኮርነር ድራትን ያሏቸው ከኪቭ ፖስት ጋር ሰፊ ካለምልልስ ያደረጉት የሪፐብሊካን ፓርቲው ዶንባኮም የሩሲያ ኃይሎች በከፍተኛ ደረጃ ታጥቀውና ተዘጋጅተው በኤስቶኒያ ድንበር አቅራቢያ ታይተዋል። ኤስቶኒያ ግን ድንበሯን በሙሉ ዘግታለች ነው ያሉት። የዚያን የሩሲያን ጦር ኃይል በከፍተኛ ደረጃ ታጥቆና ተዘጋጅተው በኤስቶኒያ ድንበር አቅራቢያ መትመም በተመለከተው የእልህና ስሜታዊ ንግግራቸው የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ኮርነር ድራት ሲሉ ደግመውና ደጋግመው ወርፈዋቸዋል። በሌላም ዜና የሩሲያ ኃይሎች በዩክሬንና በኤስቶኒያ የዚያን መሰል ስጋት መጋረጣቸው ሲገለጥ የዩክሬን ኃይሎች ደግሞ በዛፖሪዥያ ግዛት በከፍተኛ ፍጥነት ግስጋሴ ላይ መሆናቸውን የሀገሪቱ ፕሬዚደንት ቮሎዲሚር ዘለንስኪ አስታውቀዋል። ዘለንስኪ ትናንት አመሻሹን በሰጡት ማብራሪያ የዩክሬን የመልሶ ማጥቃት ፍልሚያ ፍጹም ፈጣንና አንጀት አርስ ነው ሲሉ ገልጠውታል። እንደ ዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ዝርዝር ማብራሪያ ታዲያ የሀገራቸው ጦር ኃይል በዛፖሪዥያና በዶኔትስክ ግዛቶች ግስጋሴው በሩሲያ ኃይሎች ሊበገርና ሊመከት አልቻለም ምን ያሉት ዘለንስኪ በሌሊቱ መግለጫቸው የሀገራቸው ጦር ኃይል በዛፖሪዥያ ግዛት ከ3 ኪሎ ሜትር በላይ መሬት ከሩሲያ ኃይሎች መልሶ መቀማቱን ነው ያስረገጡት። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በዚያ መልኩ የጦር ኃይላቸውን ግስጋሴና የማጥቃት ብቃት ሲገልጡ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የቅርብ አጋርና አባሯ ሀገር የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ በበኩላቸው ዩክሬንን አስጠንቅቀዋታል እንዲህ ሲሉ ዩክሬን could cease to exist as a state unless President Volodymyr Zelensky sits down, negotiate and acts urgently ነው ያሉት። የዓለማችን ቁጡ ሰው የሚባሉት የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ ለሩሲያና ዩክሬን ጦርነት ትልቁ መሰናክልና መንስኤውም የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ናቸው እንጂ ሌላ ማንም አይደለም ሲሉ የተቆጣ ስሜታቸውን አሳይተዋል። ሉካሼንኮ ዩክሬንና የአውሮፓን መንግስታት ባንድ ፈርጀው ለጦርነቱ መባባስ ቤንዚን ቋያና እሳት ያቀረቡ ብለዋቸዋል። ሁሉም በየወገኑ ያለውን ሲባባል የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ትናንት በሰጡት መግለጫ ፑቲን በዩክሬን ጦርነቱን የሚቀጥል ከሆነ የቶማሃውክ ክሩይዝ ሚሳይሎቻቸውን ለዩክሬን እንደሚሰጡ አስታውቀዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው የዚያን የትራምፕን ፍንጭ ሰምተው ጮቤ መርገጣቸውና ትራምፕ የቶማሃውክ ክሩይዝ ሚሳይላቸውን ለዩክሬን ከሰጡ በዩክሬን የሚካሄደውን ጦርነት ሊያጠናቅቁትና ሊቋጩት ይችላሉ ነው ያሉት። የቶማሃውክ ክሩይዝ ሚሳይሎች ከ2500 ኪሎ ሜትር በላይ ተምዘግዝገው እጅግ አደገኛ ውድመት የሚያደርስ
የሚደርሱ መርዘኛና መዘዘኛ የአሜሪካ ስሪት የጦር መሳሪያዎች ናቸው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሌላም ያሉት ነገር አላቸው። ያውም ትራምፕ የጋዛ ሰርጥን ጦርነት ያጠናቀቁበትና የቋጩበትን ስልትና ስሌት ቀምረው በሩሲያና ዩክሬን መካከል ያለውን ጦርነት ሊቋጩት ይችላሉ ሲሉ አስምረውበታል። ትራምፕ በጋዛ ሰርጥ በእስራኤልና ሐማስ መካከል ለ2 ዓመታት ሲካሄድ የነበረውን ጦርነት ያበቃ ዘንድ የባለ 21 ነጥብ የሰላም እቅድ ማቅረባቸው ይታወቃል። ይህ በእንዲህ እንዳለ ከ27 ሀገራት የተውጣጡ መሪዎች በግብፅ ሸርሜል ሼክ በጋዛ ሰርጥ የሰላም ጉዳይ ለሚደረገው የውይይትና የፊርማ ስነ ስርዓት መሰባሰባቸው ተነግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ መጀመሪያ ወደ እስራኤል ከዚያም ወደ ግብፅ ላቀደው ልባቸው እግራቸው ከአሜሪካ መንቀሉ ታውቋል። ኢራን በበኩሏ አይሁዳዊቷን ሀገር እስራኤልን ድመት መንኩሳ አመሏን አትረሳናትና በጋዛ ሰርጥ የሰላም ጉዳይ ፈጽሞ አላምናትም ስትል በዚያ ስብሰባ እንደማትካፈል አስታውቃለች። ግብፅም ብትሆን ያንን የተለየና ትልቅ የተባለለትን ስብሰባ ስታስተናግድ ለጸጥታዋ ዋስትና ያለችውን የሩሲያ ስሪቱን የአየር መከላከያ በሰራ አካላቷ ገጥግጣ ማጥመዷ ተገልጧል። ጉዳዩ ሳያሸበላ ዝንጀሮ ሲስል ያመሻልን አሊያም ሳሊዞ ሌብነት ቂም ይዞ ጸሎትን ያስታውሱበታል። ግብፅ ዛሬ በቀይ ባህሯ የጠረፍ ከተማ በሚገኘው የሸርሜል ሼክ መዝናኛዋ ዓለም አቀፍ የሰላም ጉባኤ ታስተናግዳለች ነው የተባለው። ያንን የሰላም ጉባኤ የሚመሩት ደግሞ የግብፁ ፕሬዚደንት አብደልፈታህ ኤልሲሲና የአሜሪካው ፕሬዚደንት ዶናልድ ትራምፕ መሆናቸውም ታውቋል። ይኸው ግብፅ የተጠራው የጋዛ ሰርጥ የሰላም ጉዳይ ዓለም አቀፍ ጉባኤ በዓለም አቀፍና ቀጠናዊ ድርጅቶች የሚሳተፉበታል የተባለው በዚያ ስብሰባ ከ27 ሀገራት የተውጣጡ መሪዎችና ባለስልጣናት ይካፈሉበታል። በዚያ መሰረትም ያስተናጋጇን ሀገር የግብፁን ፕሬዚደንት አብደልፈታህ አልሲሲን ጨምሮ የአሜሪካው ፕሬዚደንት ዶናልድ ትራምፕ፣ የቱርኩ ፕሬዚደንት ረሲብ ታይብ ኤርዶዋን፣ የኳታሩ ኤሚር ሼክ ታሚም ቢን ሐመድ አልታኒ፣ የዮርዳኖሱ ንጉሥ አብዱላህ ሁለተኛ፣ የኩዌቱ ጠቅላይ ሚኒስትር አህመድ አልአብዱላህ አልሳባ፣ የባህሬኑ ንጉሥ ሐመድ ቢን ኢሳ አልካሊፋ፣ የፍልስጤማኑ ፕሬዚደንት ማህሙድ አባስ፣ የኢንዶኔዥያው ፕሬዚደንት ፕራባዎ ሱቢያንቶ፣ የአዘርባይጃኑ ፕሬዚደንት ኢልያም አሊየቭ፣ የፈረንሳው ፕሬዚደንት ኢማኑኤል ማክሮን፣ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ፣ የግሪኩ ጠቅላይ ሚኒስትር ኪሪያኮስ ሚትሳታኮስ፣ የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽኒያን፣ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን፣ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ፣ የካናዳው ጠቅላይ ሚኒስትር ማርክ ካርኔይ፣ የኖርዌው ጠቅላይ ሚኒስትር ጆናስ ጋር ስቶር፣ የኢራቁ ጠቅላይ ሚኒስትር መሐመድ ሻህ አልሱዳኒ፣ የተባበሩት አረብ ኤምሬቱ ምክትል ፕሬዚደንት ማንሱር ቢን ዛድ አልናህያን፣ የኦማኑ የውጭ ጉዳይ ሚኒስትር ባድር አልቡሳይዲ፣ የህንዱ የውጭ ጉዳይ ሚኒስትር ሱብራማንያም ጃይ ሻንካር፣ በግብፅ የጃፓኑ አምባሳደር ማሳኪኖኬ፣ የግሪክ ቆጵሮሳይት አስተዳደር መሪው ኒኮስ ክሪስቶዶሪደስ ከሀገራት መሪዎችና ፖለቲከኞች ሲጠቀሱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ፣ የአውሮፓ ምክር ቤት ፕሬዚደንት አንቶኒዮ ኮስታ እና እንዲሁም የአረብ ሊግ ዋና ጸሐፊው አህመድ አቦል ጌትስ በስብሰባው ላይ ይገኛሉ። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት በወጣ መረጃ ደግሞ ከእስራኤል መንግስት በማ አካል አልተወከለም ነው ያለው። የግብፅ መንግስት በወጣው መግለጫው በሻርሜል ሼክ የሚካሄደው ዓለም አቀፍ ስብሰባ በጋዛ ሰርጥ ሲካሄድ የነበረውን የጦርነት አባዜ አስወግዶ የሰላም ስምምነት እንዲፈረም የሚያደርግና በድፍን የመካከለኛው ምስራቅ ቀጠናም ጸጥታና መረጋጋትን ለማስፈን የሚበጅ ወሳኝ ጉባኤ ነው ሲል ገልጦታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ረቡዕ በሰጡት መግለጫ ሐማስና እስራኤል እርሳቸው ባቀረቡት የባለ 21 ነጥብ የሰላም እቅድ መግባባታቸውና መስማማታቸውን ማወጃቸው አይዘነጋም። ይሄ ደግሞ ከአንጀት ካለቀሱም ባይገድም ይሉትን ያስታውሱበታል። በዚያ የትራምፕ የሰላም እቅድ መሰረትም በሐማስ እጅ ያሉት ሁሉም ታጋቾች ይለቀቃሉ፣ በእስራኤል እስር ቤቶችም ያሉት 2000 ያህል ፍልስጤማውያን ይለቀቃሉ ነው የተባለው። በዚያው መሰረት ዛሬ ማለዳ ላይ ከ2 ሰዓት ተኩል አካባቢ ላይ ሐማስ ለቀይ መስቀል የመጀመሪያዎቹን 7 ታጋቾች እስራኤላውያን ማስረከቡና የቀይ መስቀልም ለእስራኤል ጦር ኃይል 7ቱን የመጀመሪያውን ታጋቾች ማስረከቡ ተነግሯል። ይሄ በመጀመሪያው ዙር የሰላም ስምምነት የሚፈጸም ሲሆን በሁለተኛው ዙር የሰላም እቅድ ደግሞ ከሐማስ ውጪ የጋዛ ሰርጥን የሚያስተዳድር አዲስ አካል ይቋቋማል። ያውም ከበርካታ ሀገራት የተውጣጣ ኃይል ይሰፍራል። ሐማስም ትጥቁን ይፈታል። ጉዳዩ ግን መብላቷን አላወቀች እጇን ታጠበችን እንዳይሆን ሲሉ ስጋታቸውን ያጋሩበትም ስፍር ቁጥር የላቸው። በእስራኤልና በሐማስ መካከል ጦርነቱ ከተጀመረበት ከዚህ አውሮፓኑ ጥቅምት 7 2023 ቅዳሜ ማለዳ ጀምሮ ከ67600 በላይ ፍልስጤማውያን መገደላቸውና ከ170,000 በላይ መቁሰላቸውም እንዲሁም ከ11,000 በላይ እምጥ ይግቡ ስምጥ የደረሱበት ያልታወቁ መኖራቸውም ከእስራኤልም ቢሆን ቁጥራዊ አሃዙ በግልጥ ባይወጣም በርካቶች ሕይወታቸውን ማጣታቸው ይገለጣል። ጦርነቱ በሐማስና እስራኤል ብቻ ሳይወሰንም የማታ ቆሻሻ ከመንካቱ የማነካካቱን ሆኖ ለብዙዎቹ የቀጠናው ሀገራት ተርፏል። ያውም ዮርዳኖስ፣ ሊባኖስ፣ ሶሪያና የመን ሲጠቀሱ አላርፍ ያለሽ ጣት ይሉትን የሆነው የኢራንና የእስራኤል ወዲያም የአሜሪካን ሰይፍ አማዞ ደም ያፋሰሰ ታሪክ ተጽፎበታል።
ይገኛል ሲል የአናዶሉ ዘገባ ይዘረዝራል። በዚያ የጋዛ ሰርጥን የተመለከተው የግብፁ የዛሬው ዓለም አቀፍ ጉባኤ ታዲያ ግብዣው የቀረበላትና አይን ደም ይጠላልን አለያም የወጋ ቢረሳ የተወጋ ይረሳ ምን የሆነችዋ ኢራን እንደማትገኝ አስታውቃለች። ቀድሞ ነገር ትላለች ኢራን። በውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺ አንደበት መልእክቷ ቀድሞ ነገር የጽዮናዊት ኢዝራኤል መንግስት ቃል የሚባል ያከብራልን ታመናልን ይሄ የማልቀበለው ጉዳይ ነው ስትል ኢራን ከግብፅ መንግስት የቀረበላትን ግብዣሽ ቀንጥራ መጣሏን የተሰማው። ግብፅ በበኩሏ መጠርጠር ጥሩ ነው ስትልና ለዚያ ዓለም አቀፍ የሰላም ጉባኤ ዋስትና ይሰጣል ያለችውን የሩሲያ ስሪቱን የአየር መከላከያ በየጠረፎቿ ደግና ማቆሟን የተሰማው። የግብፅ ጦር ኃይል የሩሲያ ስሪቱን ባክ ኤምቲኢ የመካከለኛ ርቀት የአየር መከላከያ ነው ያጠመደው። በግብፅ ሸርም ኤል ሼክ የሚካሄደው የዛሬውን ዓለም አቀፍ የሰላም ጉባኤ የሚመሩት ደግሞ የግብፁ ፕሬዚደንት አብዱል ፈታህ አልሲሲና በ8 ሀገራት የተካሄዱ ጦርነቶችን አስቆሚያለሁ መፍትሄም ሰጥቻለሁ ወዲህም የቋመጡለትን የኖቤል የሰላም ሽልማት ያጡት የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኪቭ ፖስትን፣ ኤዥያ ዋንን፣ ሂንዱስታን ታይምስን፣ ፒፕልስ ዴይሊ ኦንላይንን፣ ቢቢሲን፣ ጀሩሳሌም ፖስትን፣ ቤልታን፣ ኮሪያ ሄራልድና ዘ ሰንን ተጠቅመናል።